አቤት ቅሌቴ ና ጨብጠኝ ና ጨብጠኝ። እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ማስቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ። ማንዬ ማክስ ዶማን አንተ ምትለይ ተጫዋች ነህ። ምትለይ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምድረው ያላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው ጀማው እጃችሁ ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ። ጀማው መጣው አርቴታ ግን ድብቅ መሳሪያ እንዳለ እኮ እያሳየህን እኮ ነው። ልጁ አይኑ በጉዳት ነበረ ባለፉት ጊዜያት የከረመው፣ ግን አውጥቶ ደግሞ ሲጠቀምበት ምን አይነት ድብቅ ኒውክሌር መሳሪያ እንደሆነ ማክስ ዶማንን አያችሁት ጀማው። ወይኔ እንዴት አባቱ ነው የሚችለው ጀማው? እንዴት ነው የሚችለው ማለት ለሱኒ አዳሩን ሙሉ ቪዲዮ እየሰራውለት ባደርን አይደክመኝም ነው በል። ይኸውልህ አንተ የመጀመሪያው ጎል እኮ መገኛ እሱ እኮ ነው። ተመልከቱት። ይኸውላችሁ የመጀመሪያው ጎል የተገኘበት መንገድ ከምንም ጎል እንዲሆን ያደረገው ማክስ ዶማን ነው። ይኸውላችሁ ውስጥ ላይ አንድም ማለት ነው ለሱ ፖዚሽን የሚሆን የገባ አገባብ የለም። በቃ ሊገጭ የሚችለው ግን አደጋ የሚፈጥር ኳስ መላክ እንዳለበት አንደርስታንድ አድርጓል። በቃ ስለሆነ ሂንካፔ አይታችሁታል አይደል? ሄዶ በቃ እሱ ራሱ በዚህ አካባቢ በሆዱ አካባቢ ነው መለስ ያደረጋት ኳሱ። ያው 9 ቁጥር ደግሞ አጥቂ ማለት ሁሌም ቦታ በቦታው ያቺ ቦክሷ ውስጥ መገኘት የሚችል ነው። እንደ ቪክቶሪዮ ኬሬሽ አይነት ማለት ነው። አገኘና ቀረቀረው። ግን የጎሉ መገኘት ዋና ሰው ማለት ነው ይሄ ድንቅ ወጣት ነው። ገና 16 ዓመት ጀማዓ አልገባችሁም? በቃ ይችላል ልጁ። መቻልማ አይገልጾም ማለት ይችላል የሚለው ራሱ አይገልጾም። ሁለተኛውን ጎል ደግሞ ይውላችሁ ተመለከቱታላችሁ። ሁለቱንም ተጫዋቾች የቀነሰበትን መንገድ አይታችሁታል አይደል? እና ሄድሽ ምን እንበለው አሁንና ደግሞ ከሆነ ተጫዋቻችሁ ጋር አፎካክሩታሎሽ። ይሄ ልዩ ተጫዋቻችን እንዳትጠጋጉት። ልክ ማፎካከር ስትጀምሩት ብቃቱ ይወርዳልና እንዳታነካኩብን አደራችሁ። የትኛውም ክለብ ደጋፊ ነው ምን ማን ትችላለህ፣ ማክስ ትችላለህ። ዛሬ እስቲ ያሸነፈ የሚሰደበውን ቦሳችንን ፍቅራችን ኮመንት ላይ እናሳየዋለን። ቦስ ዛሬ አኮራኸኝ። እኔ ገና ወላሂ ነው የምላችሁ ማክስ ዶማንን ቀይሮ ሲያስገባው የሆነ ነገር እንደሚፈጠር በቃ ተስፋ እንዳረግ ነው ያደረገኝ። አኮራኸኝ ዛሬ ቦስ፣ ለአንተ ቃላት የለኝም። ኮመንት ላይ ቦስ አርቴታ እያልክ አጨናንቅልኝ። ይሄ ነው ካንተ የምንፈልገው። በቃ ወኔ ያስታውቅ ነበረ የሆነ ነገር እንዳለ። ትለያለህ ዛሬ ቦስ። እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበር እኮ ፈርስት ሃፍ ላይ ወለ ዛሬ ማለት ነው የምናሸንፈው። ሁሌ በመዝለፈለፉበት ሴት ፒስ አይደለም፣ ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነህ ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። this is my manager። ምን አይነት ዛሬ ያሳየ አርቴታ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምችሉት። አሁን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ ጨፍራለሁ። ምንድነው ጋቤን ዘባ አድርጌ ነው የመጣሁት። ልመክር ልዘግር ነው። ያራዳ ልጅ ሌላ ነገር የለውም ነው የምልህ። ከ19ኙም ክለቦች ነው የምልህ ያራዳ ልጅ። እንደኛ ብር አውጥተን አሉ እነሱ ናቸው። እኛ ብር አውጥተን በረኛ ያስፈረም ነው። ይከላከላል፣ ጎሎችን ይመልሳል፣ ታምር ይሰራል ብለን ነው። እንዴት ነው አንተ አንድም ሶስትም የምትሆነው? በዛኛው አንግል ነው ብለው በዚህ ሲመጡ እዚህ ጋር ነው አንተ
ሻኦሊን ሶከር የሚለው የሆነ አንድ ፊልም ላይ ያለ በር ራሱ እሱ ነው። እንደው ምንድነው እንደዛ? አንተ ምን አይነት በር? በጣም አንደርሬትድ እኮ ነው ዘንድሮ። አልተወራለትም እኮ ዴቪድ ራያ ያራዳ ልጆች ምን ጉድ ነው እንዴ? እንደዚህ ይቻላል እንዴ? እኔ አንተ በጣም እንደው ምድር ላይ የምትጠላው አንተ ነው የምትመስለኝ አሁን ላይ ማለት ነው። ምን ጉድ ነህ? በጣም ነው የምትለየው ነው የምልህ ያራዳ ልጅ። ተረጋጋ ጎቤው ተረጋጋ። አንዳንዴ ያስመስል እንጂ እንዴ የሆነ ባላየ ምናምን ተጨራርፎ የመጣ ኳስ እንዴ በዲፍሌክት ያበደ ኳስ መጥቶ እኔ ያለው ችግር የለውም። ቀብ ደግሞ ደስ ሲልሽ አይፈራ አይኮራ ይደራ ያራዳ ልጅ ችግር የሌለበት በረኛ። ኧረ አንተ ኮሜንት ላይ እስቲ ሁላችሁ ኧረ አንተ ትለየ የማንም እግር ኳስ ደጋፊውን አንተ ትለያለህ በሉ። ዴቪድ ራያን በጣም ነው የምትለየው። ቆይ ምን አርጉ ነው የሚለው ባሻ ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበት መንገድ እንደዚህ ሆናለሁ ማለት አንተ ካሁን ይገባበታል በል ያራዳ ልጅ። ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ማለት ያራዳ ልጅ። ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን ኧረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ? አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው የምልህ። ያጫውተ ተጋበላ ድመት ወደ 10 ልሰማህ አልችልም። እኔ ላዳምጠ ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦ ሆነናል። አንተ ካቦ ዘንድሮኛ ልንቀልድ አልመጣ አንቀልድም ማለት አረብሶበታል ጎቤው። በግልጽ እንድትነግሩኝ የምፈልገው ነገር ማለት ነው ሀቢቢ ማለቴ ከእግር ኳስ ውጭ እስኪ የዛሬው ሞመንት አይታችሁታልና እንደዚህ አይነት ደስታ ሊሰጣችሁ የሚችል ነገር ምንድን ነው ያለው? የምር የመጨረሻውን 5 እና 6 ደቂቃ አይታችሁ ማለት ቃሌ ተይዟል ሀቢቢ። ከዚህ በፊት 2 ቪዲዮ ፖስት አድርጌያለሁኝና አይ ዶንት ኖ እኔ ላይክ ምን እንዳልኩ ለራሱ እዛ ቪዲዮ ላይ አላውቅም ሀቢቢ ምን ስቀባጥር እንደነበር አላውቅምና ብቻ አልহামዱሊላህ ፈርቼ ነበር በቃ ተስፋ ግን አለ እኔ ማን በቃ አንዳንዴ ግን ያያችሁታ እንደዚህ አይነት ነገሮችን መጠቀም ማክስ ዶመንን አያችሁት መድፈር አለበት አርቴታ ማለት ነው። እኔ በጣም ሪስፔክት ልናደርገው ይገባል ደፍሮ ለራሱ ማስገባቱ ማለት ነውና ብቻ ሀቢቢ ይገባናል እኔ ይገባናል በየትኛውም ወይ የዘንድሮ ፕሪሚየር ሊግ ዋንጫ ይገባናል። እና ደግሞ ለተጫዋቾች ላሳዩት ከአንደኛው ደቂቃ እስከ 90 ምናምንኛው ደቂቃ ላሳዩት ኮሚትመንት you have to respect ልናደርጋቸው ይገባል ማለት ባለፈው ክሪቲሳይዝ እናደርጋቸው ነበር። እንደዚህ አይነት ነገር ሲያሳዩን ደግሞ በቃ ላይክ ማን ተደምም ያለው እኔ እንጃ አሁን ዝም ብዬ ነው የምቀባጥርባችሁ። ብቻ እስኪ በሌላ ቪዲዮ ከችላለሁ። እንኳን ደስ ያላችሁ እንኳን ደስ ያለን የአርሰናል ደጋፊዎች ወላሂ ይገባናል ይሄ ነገር። ይሄ ነው አርሰናል፣ ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል፣ ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ። 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይ እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረህ ትጨፍራለህ ከኛ ጋር? ገባህ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ከሆንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ፣ በቡድንህ እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራህ። 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ።
ከዛላ ዳውማን ብቻውን እንዴት ያጣጠፋቸው ማን እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው ማን። ያንቺ ቪዲዮ ካሚን ራይት አፕ ወር ዘጋነርስ ገና ሃንግማ ሲቲ ይጥላል። ገና ሲቲ ይጥላል ዛሬ ማታማ። እኔ ምንም ቃላት የለኝም። ኧረ ማክስ ዶማን ምን አይነት ታለንት ነው! ጨዋታውን ቀየረችው ገብታ። የኮሬሽ የኔ አባት ጨዋታውን ቸነጅ ነው። 10 ፖይንትስ ክሊር። በቃ ከዚህ በኋላ ምን ይፈጠራል? ዛሬ ነው ዋንጫውን ያረጋገጥ ነው። ያራዳ ልጆች ዛሬ ነው ያረጋገጥ ነው። ማክስ ዶማን ወራን አሜዚንግ ታለንት። በስመ አብ እኔ በእውነት ቃላት የለኝም። ቋጣሪ እንዲቋጠር ፍሬውን ጨብጦ አርሰ ያሳያል በመድፎ አፍርጦ በለው አንተ እኛ ላይ ተቋጠራለህ ምድረ ቅሪላ ሁላ አረሽ ምን እናድርግ ጀሞሽ? እንሙትሽ ቆይ ከዚህ በላይ እንሙትሽ እንጂ ከዚህ በላይ ሞት ይምጣሽ ጀሞሽ ምን ላድርግሽ? አረ እኔ ግራ ገባኝ ወላሂ። አረ በፈጣሪ እንዲህ ያለ እንዴ ደግሞ አፈንኩኝ። ያቅሚን ይቃ በቃ እኔ አረ ምንም ማድረግ አይቻልም። እንግዲህ ፈላው ይቀና እንግዲህ ድሮ የአርሰናል ነገር እኔ ምንም አልጣመኝም። ምንም ማለት ነው። እሺ 90 ደቂቃ ሙሉ ምንድነው የምትሰሩት? ጎል ካስገባችሁ መጀመሪያ አርፈሽ ተቀመጭ አትሉኝም እንዴ? ለምን ታጓጉኛላችሁ? ለምን 90 የማይመለከተኝን ጨዋታ 90 ደቂቃ ሙሉ ቁጭ ብዬ የማየው እንዴ? ለምን እኔ እንቅልፍ አለኝ እኮ እንደ ሰው። እሺ እኔ አሁን እህታችሁ እኔ እኮ መሞቴ ነው፣ ግን እናንተ ትቀልላላችሁ። እግዚአብሔር እንዴ እንደፈራ ነው። እግዚአብሔርን አርሰናል ከተሞሸረ እኔ በህይወት አታገኙኝም። ፓስፖርት አለኝ። በዚህ በሊቢያ የሚሆን በኮንቲነር ተጭኝም ወደ ኬንያ የሚሆን ወዴትም እሄዳለሁኝ። እባካችሁ ተባበሩኝ። እኔ በህይወት አያኖሩኝም። ምናምን እኔ ቀልድ አይደለም እውነት። ፓስፖርት አለኝ፣ ተባበሩኝ። እንዴ እኔን ማጣት ትፈልጋላችሁ እንዴ? አርሰናል ዋንጫ ከበላ መግቢያ የት ነው? እኔ መግቢያ የለኝም። በሰማይም በምድርም መግቢያ የሌለኝ ሰው ነኝ እና መፍትሄ ፈልጉልኝ። 90 ላይ ጆከሬሽ ዛሬ ቋጠሮዬን ህይወቴን እድለኝ ሁሉ ነገር እንዳበላሽ እኔ ህይወት ይበላሽ። እኔ ምንም ሌላ አልለቅም። አርቴታና አርነ ስሎት በኔ ህይወት ነው የቀለዱት ዘንድሮ። አለቀ ሰዓት ላይ ቋጣሪና አብሻቂ የኔ ቲም እንዲህ ነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ ተስፋ እንዲኖራቸው አርገናቸው ነበር። እንዲቋጥሩ አርገናቸው ነበር። ጀግናንን ማክስ ዶማ እንዴት ነው የምትችለው? በቃ እኔ ምንም የምላችሁ ነገር የለም። እንችላለን። ሌሎቻችሁ ታጥባችሁ ታኙ። እዚህ ጋር እንድትቆዩ ፈልገው የአርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው። የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመጣጥራሉ። ጀማውን ያልቋጥር ተመልከቱ። ይሄን ቪዲዮ እኔ ኤክስ ቋጥር ይሳካልኛል። ተመልከቱ። አየው ስንት ለስንት አልኩ። አርሴናል 2-0 ሲቲ ደግሞ ስንት አልኩ? 2 አቻ አልኩኝ አይደል? ጠብቅ 2 አቻ ነው የሚወጡት። በቃ እኔ ቋጠርኩ ማለት በቃ እኔ የጻፍኩት ያ ራሱ ነው የሚሆነው። በቃ አመንከላመንክ በደንብ ሼር አድርጉ፣ ኮፕሊንግ አድርጉ። እኔ እንዳልቋጥር እኔ ቋቋቁ በቃ ተሳካ ሆነ ማለት ነው። በቃ እኔ እዚህ ጋር መጥቼ አንዴ ልጻፈው እንጂ በቃ ራሱ ጎል ነው የሚገባው። 2-0 ካልኩ 2-0፣ 10 ካልኩ 10፣ 5 ካልኩ 5፣ 4 ካልኩ 4፣ 3 ካልኩ 3፣ 2 ካልኩ 2። በቃ ምን አለፋ እኔ በበረኛው ላይ ከቋጠርኩ በረኛው በቀይ ነው የሚወጣው ብራዘር። ስለዚህ ለምንድን ነው ያጓጓኝ? ሰማችሁ አታቀረቁ ያጓጓኝ። እንግዲህ የምንችለውን ያህል ቋጥረናል። እንደ ሁለገብ ቋጠሮ ይቅርታ እንጠይቃለን እንደ መስራችነቴ አኳያ። ግን እኔ በህይወት የዛሬ አርሰናል እንደዚህ ሲሆን አይቻላቅም። አርቴታ፣ ደጋፊው፣ ድባቡ፣ ጮቱ፣ ውከቱ ምን አይነት ቅመም የሆነች ልጅ ነች ደግሞ የገባች በመድኃኒዓለም። ያው ሁለገብ ሚዲያ አላማው ታውቃላችሁ፣ ይቋጥራል፣ ችሎ ካሸነፈ ያደንቃል። ምን አይነት ፈሪያ የሆነች ልጅ ነች እቺ ልጅ። ሪሆኑ ጉማ ነች። ምን አባት 2 ጎል 1 አሲስት 1 ጎል
ምን አይነት ሁለቱ የኤቨርተን ተጫዋቾች 11 እና 9 ቁጥሩ እናንተ መርካቶ ራሱ የዝንጅብል መሸጫ ራሱ አትመደቡም አይደለም? እግር ኳስ እንዴት ነው እግር ኳስ ተጫዋች ሆናችሁ? ምን አይነት ቀፎ ራሶች! በስመ አብ ወወልድ ወመንፈስ ቅዱስ። ምንም ማድረግ አንችልም። እንግዲህ አቋማ የሚባል ድርጅት ወንበዴ ድርጅት መሆኑን እዚህ ጋር ይዩት። ወይ ቋጥር ወይ ደግሞ ግራም ያጋባ ቡድን ብቻ ይለፋው አልሆነም። ግን ሚካኤል አርቴታ ይገባሻል። ቅያርሽ ዛሬ አንደኛ ነሽ። የመቻቸው አርሰናል ደጋፊዎች እናቴን ከኋላ የመጣ አይነ ወጣ አሉ። ጢንዚዛ ከየት ነው ደግሞ አላህ አንቺን የላከብኝ ወያላ አንተ ህይወቴን አበላሸችው እኮ አንተ በደስታ በሰላም እየኖርኩ ቋጥሮ እየሰራ የነበረ ምን አይነት ፈላ ምን አይነት እርጉም ፈላ አላህ እንደፈጠረብኝ በቃ ከኋላ የመጣ እርጉም አይነ ታወጣብኛለህ አንተ ምን አለ ብደሰት ቆይ እኔ ምን አለ አሳድግህ እርጉም ፈላ አሳድግህ እርጉም ፈላ